በትላንትናው የአምስት ሰዓት የቀጥታ ስርጭት ከታዩ ሁነቶች መካከል የበርካቶችን ልብ የገዛው የአይሾ ስፒድና የአፍሪካ ሚስ አሸናፊ የነበረችው የሴት ደረጃ ጉዳይ ነው። በኢትዮጵያዊ አባበል ማኪ በሆነ ወግና ስርዓት በቋንቋ ልህቀት የተቀበለችው ይህች እንስት በመጨረሻ የአይሾ ስፒድ የልብ ማረፊያ መሆኗ ተነግሯል። በቪዲዮቹ ከአንድም ሁለት ሶስቴ ለሷ ልዩ የሆነ እይታ እንዳደረበትና ከእሷ ጋር ራት መብላት እንደሚፈልግ ደጋግሞ ጥያቄን ያቀረበላት አይሾ ስፒድ ከዚህ ቀደም በዞረባቸው አካባቢዎች ሁሉ የነበሩ ቆነጃጀትን ሁሉ ሲገፋና እጅግ ያልተገባ ባህሪ ሲያሳያቸው የቆየ ሲሆን ነገር ግን በመጨረሻ በኢትዮጵያዊቷ እንስት ፍቅር መነደፉ ተነግሯል። በላይቭ ስትሪሙ ቀጥታ እኔን እንዴት ታይኛለሽ? የለበስኩትስ ልብስ ከስንት ሬት ታረጊዋለሽ? የሚል ጥያቄ የሰነዘረላት ሐሴት ከ10 የሚሰጠው ወንድ እንዳልሆነ ነገር ግን ዳግም ወደ ኢትዮጵያ የሚመጣና እሷም የሱን ጥያቄ ለመቀበል ፈቃደኛ የምትሆን ከሆነ ከ10 ሊያገኝ እንደሚችል በጨዋታ መልክ ምላሽ ሰጥተው ነበር። በዚህ ብቻ ያልበቃው የስፒድ ውትወታ ከካሜራ ጀርባም እንደነበረ የተነገረ ሲሆን ለሚስ ሐሴት የፍቅር ጥያቄ እንዳቀረበላትና እጅግ ማራኪ የሁሉንም ወንድ ልብ ቀጥ ማድረግ የምትችል እንስት እንደሆነች እንደነገራት ተነግሯል። በትላንትናው የቀጥታ ስርጭት ከዋናው ተዋናይ አይሾ ስፒድ ባሻገር የአይሾ ስፒድ ቦዲጋርዶች ጭምር በዚች መልከ መልካም ኢትዮጵያዊ ፍቅር እንደተነደፉና ደጋግመው ሲያዩዋት እንደነበረ አብረዋት ፎቶ ለመነሳትም ጥያቄ እንዳቀረቡላት የተነገረ ሲሆን ጉዳዩ እጅግ ያስበሳጨው አይሾ ስፒድም ከእሷ ጋር ፎቶ መነሳት የሚችለው እሱ ብቻ እንደሆነ በቁጣ እንደነገራቸውና ኢትዮጵያዊቷን ሴት ከልቡ ሊያወጣት እንዳልቻለ ደጋግሞ ለወዳጆቹ ሲገልጽ እንደቆየም ተነግሯል። ባሳለፍነው ዓመት ዓለም አቀፍ በነበረው ውድድር አሸናፊ የሆነችውና የኢትዮጵያን ባህልና ወግ ያስተዋወቀች የምትገኘው ሐሴት ደረጀ ከስፒድ መምጣት በፊትም በበርካታ ሰው ዘንድ ከፍተኛ የሆነ ተቀባይነት ማግኘት ችላለች። ከመልኳ ባሻገር እጅግ ስነ ስርዓትና የኢትዮጵያ ወግና ባህልን የምትጠብቅ እንስት የሆነችው ይህችው ሴት በትላንትናው ዝግጅት ኢትዮጵያን ካስተዋወቁና የኢትዮጵያን ከፍታ ካሳዩ ሰዎች መካከል አንዷና ግንባር ቀደሟ እንደነበረች ተነግሯል። ይህንን ተከትሎ ተደጋጋሚ የነበረው የፍቅር ጥያቄ ወደ እሷ የጎረፈ ሲሆን እሷ ግን በትላንትናው ዕለት እጅግ ኢትዮጵያዊን ያኮራና ቆፍጠን ያለ ምላሽ ለስፒድ ጥያቄ አቅርባለታለች። የኢትዮጵያ ፍቅር ሆነ የትዳር ስርዓት በቤተሰብ ውሳኔ የሚሰጠው እንደሆነና ስፒድም እሷን የሚፈልግ ከሆነ ሽማግሌ ወደ ቤተሰቦቿ መላክ እንደሚኖርበት፣ ለዚህ ግን የእሷ ምላሽም አሁን ላይ እሺ እንዳልሆነ እንደገለጸችለት ተነግሯል። ይህንንም ተከትሎ አይሾ ስፒድ የአንድ ቀን ቆይታውን በኢትዮጵያ ሊያራዝም ፈቃደኛ እንዳልሆነና ኢትዮጵያን በትላንትናው ምሽት ለቆ እንደወጣ ተነግሯል። ረጅም ዓመታት ከፍቅር ርቆ የሰነበተው አይሾ ስፒድ ዳግም ፍቅር የመጀመርና ጎጆ የመቀለስ ፍላጎት እንደታየበት እየተነገረ ይገኛል። ከዚህ ባሻገር እጅግ መነጋገሪያ በሆነ መንገድ በኢትዮጵያ የሚኖረው ቆይታ ለቀናት ይሆናል የሚል ግምት በተደጋጋሚ እየተሰጠ ነበረ። በተለይም አይሾ ስፒድ በአፍሪካ ካደረጋቸው ቆይታዎች ሁሉ እጅግ ስኬታማ የተባለን ቆይታ በአዲስ አበባ ከተማ ያደረገ ሲሆን የነበረው አቀባበል፣ የነበረው ጉብኝትና ያየው ነገር ሁሉ እጅግ ተወዳጅ እንደነበረ ገልጿል። ከዚህ ባሻገር አመሻሽ ላይ በነበረው ዝግጅትም አዲስ አበባ በአፍሪካ ግዙፍ እጅግ ያሸበረቀችና እንደዚህ ያልጠበቃት እጅግ ውብ ከተማ መሆኗን እያቆለጳጰሰ የገለጸው ስፒድ በኢትዮጵያ የነበረውን ቆይታ ግን አለማራዘሙ በኢትዮጵያ ወዳጆቹ ዘንድ ከባድ የሆነ ትችትና ጥያቄን አስነስቷል። በኬንያ 2 ቀናትን በደቡብ አፍሪካ ደግሞ 3 ቀናትን የቆየው ስፒድ በኢትዮጵያ ግን ጉዞውን ለ1 ቀን ብቻ ማድረጉ የተሰማ ሲሆን ይህም የበርካታ ወዳጆቹን ልብ ያስከፋ ስለመሆኑ ተነግሯል።